ለስራ ቃለ መጠይቅ ስንጠራ ሁልጊዜም ቃለ መጠይቅ ልናደርግ ከተጋበዝንበት ወይም ከተጠራንበት ሰዓት ጀምሮ ሁልጊዜም የሚያስፈራንና የሚያስደነግጠን ነገር ጥያቄዎችን ሊጠይቁን ይችላሉ ወይ? እንዴት ልመልሰው እችላለሁ? ጥያቄውን አውቀዋለሁ ወይ? መመለስ እችላለሁ ወይ? ቃለ መጠይቁ ውጤት ሊሳካልኝ ይችላል ወይ? የሚል ገና ቃለ መጠይቅ እንድናደርግ ካመለከትንበት የስራ ክፍል ወይም ደግሞ ድርጅት ሲነገረን በጣም የሚያስደነግጠንና የሚያስፈራን ጉዳይ ነው። ነገሩ ግን ቀላል ነው። ሰላም ውድ የዩቲዩብ ቻናሌ ተከታዮች፣ ዛሬ በዚህ ቪዲዮ ስለ በጣም ቻሌንጅ የሚያደርጉ ፈታኝ የሆኑ የቃለ መጠይቅ ጥያቄዎችንና እንዴት መመለስ እንዳለብን በዚህ ቪዲዮ ነግራችኋለሁ። አንደኛ፣ በዋናነት ሁልጊዜም የማይቀር ጥያቄ ምንድነው? እስኪ ስለራስህ ግለጽ፣ እስኪ ስለራስሽ ንገሪኝ፣ እስኪ ስለራስህ ንገረኝ የሚል ጥያቄ ሁልጊዜም ለየትኛውም የስራ መደብ ለከፍተኛ ኃላፊ የስራ መደብም ሆነ ለጀማሪም ሆነ ለመካከለኛ ደረጃ ሰራተኞች በሙሉ ይህ ጥያቄ መቼም አይቀርም። እንዴት እንመልሳለን ለሚለው ግን ሁልጊዜም ቢሆን ከድርጅቱ ፍላጎት እኛን ሊቀጥርበን ካወጣው የስራ ዝርዝር ጋር እኛ ያለንን ችሎታና አቅም ክህሎት በማገናዘብ በማቀራረብ የምንችለውን ችሎታ፣ የስራ ልምዳችንን፣ የትምህርት ደረጃችንን ቀልበጭና ጠበብ ባለ መልኩ ሳናንዛዛው ሰዎቹ በቀላሉ ሊረዱት በሚችሉት መልኩ ስለራሳችን በዋናነት እነዚህ ነጥቦችን የነካ ሀተታ ማቅረብ ወይም ደግሞ መግለጽ አለብን ማለት ነው። ሁለተኛው ጥያቄ ለምን ልንቀጥርሽ ይገባል? ይህ በጣም ቻሌንጂንግ ወይም ፈታኝ የሚባል ጥያቄ ነው። ምክንያቱም ቀጣሪው ከሚያወዳደራቸው ተወዳዳሪዎች ሁሉ አንድ ሰው ሲቀጥር የተሻለ ክህሎት፣ ችሎታ፣ አቅም አለውና እኔ ለምቀጥርበት ቦታ የተሻለ ስኬት ያመጣልኛል ብሎ በማመን ነው አንድ ሰው የሚመርጠውና ለዛ ደግሞ እኛን አንድ ሰው ሊያደርገን የሚችለው ለድርጅቱ ይጠቅማል ብሎ የሚያስበውን ችሎታ አለኝ ወይ የሚለውን በደንብ መግለጽና ማሳወቅ ይኖርብናል ማለት ነው። ያ ደግሞ ማለት ስንመልስ ከበፊት ከሰራንበት የስራ ቦታችን ወይም ድርጅቶቻችን ምን ያህል ዴድላይን ወይም ደግሞ የጊዜ ገደብን ማናልፍ ሰዎች እንደሆንን፣ ትልልቅ ፕሮጀክቶችን እንዴት እንዳሳካን፣ እንዴት ችግሮችንና የስራ ላይ እንቅፋቶችን መዝለልና ማለፍ እንደቻልን፣ እዚህ ብንመጣ ያ ችሎታ ያ አቅማችንን በተሻለ መንገድ አሳድገነው ደግሞ ለድርጅቱ ስኬት አላማው የምችለውን በደንብ ላደርግለት እንደምችል መንገር ማሳወቅ ይኖርብናል ማለት ነው እና በዛ መልኩ እኛ የተሻለን ሰዎች ሊያደርገን ይችላሉ ብለን የምናስባቸውን ልምዶቻችንን፣ ያለንን ስኪል፣ ችግሮችን በመፍታት ላይ ያለን ልምድ፣ ስራዎችን በማቀላጠፍ ያለንን ብቃት በሙሉ መንገርና ማሳወቅ በጣም ትልቅ ጥብ ያስገኘናል። ቃለ መጠይቃችንን በከፍተኛ ውጤት ወይም ደግሞ ነጥብ ይያዝልን እድል ይከፍትልናል ማለት ነው። ሶስተኛው በጣም አዘውትሮ ለማንኛውም የስራ መደብ የሚጠየቅ ጥያቄችንን ወይም ደግሞ ድርጅቱ በደንብ ኢቫሉዌት ወይም የሚመዝንበት ትልቁ ጥያቄ ደግሞ በስራ ቦታ ላይ አስቸጋሪ ሁኔታና እንዴት እንደተቆጣጠር ነው። አስቸጋሪ ሁኔታን ስራ ቦታ ላይ የገጠመንን አስቸጋሪ ሁኔታ እንዴት እንደፈታ ነው፣ እንዴት እንደተቆጣጠር ነው፣ ይሄንን ማወቅ ይፈልጋል። ምክንያቱም በማንኛውም ድርጅት ውስጥ የሚፈጠሩ የስራ ላይ ችግሮች፣ እንቅፋቶች ይኖራሉ። ግን የመፍትሄ ሰው መሆናችንን ማወቅና መረዳት ይፈልጋሉ ማለት ነው። ስለዚህ እንዴት ነው ይሄን ጥያቄ መመለስ ያለብን ብለን ስናስብ ሁኔታውን ማወቅ፣ እንዴት ነው ችግሩ የተፈጠረው? ምን ሆነ? መነሻው ሩት ኮዙ ምንድነው? የዚህ ችግር የመፈጠሩ የሚለውን ነገር ማጥናት እንዳለብን፣ በዛ መልኩ አጥንተን እንደሆነ ችግር ምንፈታው፣ ከዛ ደግሞ ችግሩን ለመፍታት የሄድንበትን ሁኔታ ተግባራዊ ያደረግነውን፣ ለምሳሌ ላይን እያለቀ ከሆነ የ5 ቀን ፕሮጀክት ተሰጠን፣ 4ኛው ቀን ላይ ሳይጠናቀቅ ክሊያንቱ ወይም ደግሞ ስቴክሆልደሩ እንደሚጠብቀን ስናቅ ይሄ በጣም ፍራስትሬት የሚያደርግ እንትን ነው። እንዴት ነው ልፈታው የምችለው የሚለውን ነገር ቁጭ ብሎ ማሰብ፣ ተግባራዊ ማድረግ፣ ከዛ ውጤቱን ማየት፣ መመዘን፣ የሄድንበትን እርምጃ ማየት በጣም ጥሩ ነገር ነው። ስለዚህ ያንድን የሚመጣ እንቅፋትና ችግሩን የፈጠረውን ሁኔታ አይቶ በተፈጠረው ችግር ለይቶ እርምጃ ወስዶ መልሶ አስተካክሎ ከፌሌሪቲ ወይም ደግሞ ካሉታዊ ከውድቀቱ በጣም ጫፍ ላይ የሆነን ነገር ወደ አዎንታዊ መልሶ ከውድቀት አንስቶ ስኬታማ ማድረግ፣ ይሄንን በዚህ መልኩ
ያለንን አንድ ወይም ደግሞ አንድ ያለፍንበትን መንገድ በትክክል ረዳት መቻል በጣም ጥሩና ውጤታማ ያደርገዋል የቃለ መጠይቅ ጊዜያችንን ማለት ነው። ሌላው በጣም ኮመንሊ የሚጠየቀው ጥያቄ ምንድነው? በ5 ዓመት ውስጥ ራስህን ወይም ራስሽን የት ጋር አገኘዋለሁ ብለሽ ታስቢያለሽ? የት ጋር አገኘዋለሁ ብለህ ታስባለህ? ድርጅቱ ውስጥ ላይ ምን አይነት ተጽዕኖ ልንፈጥር እንደምንችል፣ ምን አይነት ስኬታማ ሰዎች ልንሆን እንደምንችል፣ ስራችንን ምን ያህል እንደምንወደው፣ በስራ ለምንደርስበት ደረጃና እቅድ እንዳወጣን ለማወቅ ይረዳቸዋል። ያ ደግሞ ለአንድ ድርጅት በጣም ሴሽን ወይም ደግሞ ሰራተኛን እያበቁ ወደ ላይ የማምጣት ሲቀጠሩ የበቃ ሰራተኛ ኃላፊ መፍጠር የሚለውን ነገር በደንብ ሊነግራቸው ስለሚችል ይሄንን ጥያቄ በዋናነት በደንብ ሊጠይቁ ይችላሉ። ስለዚህ እኛ እንዴት ነው የምንመልሰው? አዳዲስ ነገሮችን እማራለሁ፣ አነባለሁ፣ ስልጠናዎችን ወስዳለሁ፣ ራሴን አበቃለሁ፣ በሙያዬ በተሰማራውበት በዚህ ዘርፍ ሰዎችን ኮች አደርጋለሁ፣ አሰለጥናለሁ። አዳዲስ ሰራተኞች ሲመጡ በደንብ ስራችን ላይ ዲፓርትመንታችንን የማስፋት እኔም ደግሞ ከ5 ዓመት በኋላ የዚህ ስራ ክፍል ኃላፊ ሆኜ ድርጅቱ ላይ ላሰባቸው እቅዶች፣ አላማዎቹ ትልቁን የስኬት ቁልፍ መያዝ ወይም ደግሞ የስኬት ታሪኩ አንድ አካል መሆን እፈልጋለሁ የሚል በጣም ድርጅቱን ያማከለ የኛንም እድገት ያካተተ ብንመልስ በጣም ውጤታማና ስኬታማ እንሆናለን ማለት ነው። ሌላው ብዙ ጊዜ የሚጠየቀው በጣም ትኩረት ተሰጥቶ መልሱ የሚጠበቅበት ጠየቀው ምንድነው? ከበፊት ስራው አሁን ላይ እየሰራችሁት ካላችሁት የስራ መደብ ወይም ደግሞ ድርጅት ላይ ለምን ለመልቀቅ ወሰንክ? ለምን ለመልቀቅ ወሰንሽ? ይሄ በጣም ወሳኝ ጥያቄ ነው። እንደ ቀጣሪም ወሳኝ ጥያቄ ነው። ምክንያቱም የባህሪ ችግር አለበት ወይ? ዴድላይን ስራ ላይ ትኩረት የማድረግ ችግር አለበት ወይ? ከሰራተኛ ከክሊያንት ጋር፣ ከከስተመር ጋር፣ ከደንበኞች ጋር እንዲሁም ከሌሎች ድርጅቱ ከሚያገናኛቸው አካላቶች ጋር እንዲሁም እሱ ስራው ከሚያገናኙት አካላቶች ሰዎች ጋር ተግባብቶ የመስራት ጉድለት አለበት ወይ? ስላላደረገ ተባሮ ነው ወይ? እነዚህ ነገሮች ማድረግ ስላልቻለ በቅርብ ኃላፊውና በድርጅቱ መካከል ያለው ግንኙነት ተበላሽቶበት ነው ወይ የሚለውን ነገር በደንብ ማወቅ ስለሚፈልግ እኛም ደግሞ እንደ መላሽ እዚህ ላይ በደንብ ጥንቃቄ ማድረግ ይኖርብናል ማለት ነው። ጥንቃቄው ምንድን ነው? ልንለቅበት ለወሰንነው መስሪያ ቤት ወይም ደግሞ ከለቀቅንበት መስሪያ ቤት ምንም አይነት አሉታዊ ነገሮች ማውራት የለብንም። እንደውም በተለየ ሁኔታ የነበርንበት መስሪያ ቤት ወይም ደግሞ ቦታ ጥሩ እንደሆነ አዎንታዊ ተጽዕኖውን እኛ ላይ የሰራውን የገነባውን ግንባታ ያወቅነውን ችሎታችንን ምን ያህል ቫልዩ ሲያደርገን እንደነበረ መግለጽ እንዲያውም ዋጋና ቦታ ያሰጠናል ማለት ነው። ስለዚህ ለምንድን ነው ልትለቁ ያሰባችሁት ተብለን ለምንጠየቀው ትክክለኛው መልስ ወይም ደግሞ ተቀራራቢው መልስ ኮመን ሊሆን የሚችለው ምንድን ነው? ራሴን ማብቃት የተለያዩ የስራ እንቅፋቶች ወይም ሁኔታዎችን እንዲገጥመኝ ከዛ ራሴን እንድማር ራሴን ለማሳደግ እፈልጋለሁ። የእናንተን ድርጅት ሳየው ዌብሳይታችሁ ላይ ገብቼ በጣም ተራማጅ ነው፣ ብዙ የሰው ኃይል አለው፣ ብዙ ሁኔታዎች አሉት። እኔ እዚህ ድርጅት ውስጥ ብገባ እኔ የራሴንም የስራ ደረጃ ወደምፈልገው ከፍታ ሊመራኝ ይችላል። ለድርጅቱም ለእናንተ ካምፓኒም በጣም ትልቅ አስተዋጽኦ አደርጋለሁ። ያለኝ የትምህርት ዝግጅት ሁኔታዎቹ ከእናንተ ድርጅት ወይም ከእናንተ ካምፓኒ ጋር ይሄዳል። ስለዚህ እዛ ላይ ለውጥ ማምጣት እችላለሁ ብዬ ስላሰብኩ ነው። እኔንም የተለያዩ ነገሮችን ተምሬ ራሴን ማሳደግ፣ አዳዲስ የስራ ቦታን፣ አዳዲስ የስራ ክህሎት የሚጠይቅን እውቀት የሚጠይቅ ቦታ ላይ ጆይን አድርጌ ራሴን በማሳደግ ከፍ ማለት ወደምፈልገው የስራ ደረጃ ወይም ኬሪር ከፍ ማለት እፈልጋለሁ የሚል መልስ መስጠት ይኖርብናል ማለት ነው። ትኩረት ተደርጎ መመለስ ያለበት ጥያቄ የደሞዝ ግምትን ወይም ግምትሽን ንገሪኝ የሚል ጥያቄ ነው። ይሄ ጥያቄ በደንብ ታስቦበት ከአእምሯችን ጋር መላልሰን አስበን ወይም ደግሞ ለቃለመጠይቅ ከመሄዳችን በፊት ቃለመጠይቅ ፊት ከመቅረባችን በፊት ቅድመ ዝግጅት የምናደርግበት ነጥብ ነው። ለምንድን ነው የሚሄደው? እዛ ድርጅት ውስጥ ምን ያህል እንዲከፍለኝ ይፈልጋለሁ? አሁን ላይ ያለው ገበያው ስንት ነው?
በእኛ የስራ መደብ ወይም ደግሞ እኔ እየተወዳደርኩበት ባለው የስራ ቦታ ሰዎቹ ስንት እየተከፈላቸው ነው የሚለውን ነገር በደንብ ማወቅና ማየት ይኖርብናል ማለት ነው። ስለዚህ መልሳችንን ስንመልስ ምንድነው መሆን ያለበት? በካምፓኒው ስኬል መሰረት በድርጅቱ ስኬል መሰረት ሳይሆን መመለስ ያለብን አሁን ላይ ያለው የገበያ ይሄን ያክል መጠን ነው፣ እኔ በጣም ይሄን ያክል አመት ልምድ አለኝ፣ ይሄን ያክል እውቀት አለኝ፣ ለድርጅቱ በጣም ትልቅ ስኬት ለስኬቱ ላበቃው ከፍተኛ የሆነ ችሎታ አለኝ፣ ይሄንን ችሎታ ደግሞ ከዚህ እስከዚህ በሆነ የደሞዝ መጠን መስራት ብችልና ደስተኛ ሆኜ ለእናንተም ስኬት ለራሴም ስኬት ጥሩ ነውና ይሄን ደሞዝ ከእናንተ እንዲከፈለኝ አሁን ካለው የገበያ ሁኔታ እኔ ካለኝ ችሎታና አቅም ከምጠብቀው እንዲሆንልኝ እንዳሳካው ከምፈልገው ነገር ከዚህ እስከዚህ ደሞዝ መጠን ድረስ ብትከፍሉኝ ደስተኛ ሆኜ ተጋ ሰራለው። ነገር ግን ይሄን አልኩ ማለት ይሄንን ካልከፈላችሁኝ አልመጣም ማለት አይደለም። እኔ ከድርጅታችሁ ጋር የመስራት በጣም ትልቅ ፍላጎትና ተነሳሽነት ስላለኝ ስለ ደሞዙ ኔጎሼት ልናደርግ ስለምንችል አውሩኝ፣ ኔጎሼት ወይም ደግሞ እንደራደራለን የሚል አይነት መልስ መመለስ አለብን። የምንጠብቀውን የደሞዝ መጠን ነግረን ከዘጋ ነው ሰው እስከዚህ ድረስ ላይመጣ ይችላል፣ ለመደራደር ክፍት ላይሆን ይችላል፣ ባንደውልለት የሚለው ነገር ስለሚመጣ ሁልጊዜም ለድርድርና ጋውን ወይም እንትኑን ለማመጣጠን ራሳችንን ክፍት እንዳደረግን ራሳችን ዝግጁ እንደሆንን መንገር በጣም ትልቅ ነገር ነው ማለት ነው። ሌላው ሁልጊዜ በቃ ኦልሞስት አብዛኛው ድርጅት የሚጠይቀው ጥያቄ ትችትን እንዴት ይቀበላሉ? ትችትን ይሄ ከቅርብ ኃላፊ ሊሆን ይችላል፣ ከደንበኛ ሊሆን ይችላል፣ ከክሊያንቶች ሊሆን ይችላል እና ከነዚህ አሉታዊ አስተያየት ስለ ስራችን ደስተኛ ባይሆኑ ስለሚሰጡን አስተያየት ምን ትላላችሁ ወይም ደግሞ እንዴት ታስባላችሁ፣ እንዴት ትቀበሉታላችሁ ተብለን ብንጠየቅ መልሳችን መሆን ያለበት ዲፌንድ ማድረግ አይደለም። ፊድባክ ወይም አስተያየት ስለሰጡን እኛ ዲፌንድ አናረግም አይደለም። እንዴት ነው ማስተካከል ያለብን የሚለውን ነገር ራሳችንን እንደምንወስድ አሉታዊ አስተያየታቸውን ወስደን ምን እንደጎደለ ራሳችንን እንደምናይ፣ የሰጡንን አሉታዊ አስተያየት ደግሞ ለማስተካከል እንደምንሰራበት፣ ወደ መልካም እና ደግሞ ቴንኪዩ እንዲሉን እንደምናደርግ መግለጽ መቻል አለብን። ምክንያቱም ሁልጊዜ ስራ ላይ አይሞላም፣ ሁልጊዜ ስኬታማ ልንሆን አንችልም። ሰው ኔጌቲቭሊ ወይም ደግሞ በአሉታዊ አስተያየት ቢሰጠን እንዴት እንደምናስተካክለው ማዳመጥ፣ የነሱን ደግሞ እንዴት እንደምናስተካክለው አዎንታዊ አስተያየታቸውን ደግሞ ከመውሰድ ከመጠየቅ ራሳችንን አንብበን የተሳሳትነውን የጎደለውን ነገር አስተካክዬ እታያለሁ አሳያቸዋለሁ የሚል መልስ መመለስ በጣም ጥሩ ነገር ነው። ሌላው ኮመን ጥያቄ ወይም ደግሞ በጣም ፈታኝ የሆነ ጥያቄ የምንለው ከሌሎች እጩ ተወዳዳሪዎች እናንተን ወይም አንቺን ምን ሊለይ ይችላል ብለህ ታምናለህ ተብሎ ሊጠይቁን ይችላሉ። አያችሁ፣ ስለ ድርጅቱ ጠንቅቀን ማወቃችን፣ ስለ ስራ ዝርዝሩ ማወቃችን በጣም የሚጠቅመን ይሄንን ጥያቄም ለመመለስ ነው። የድርጅቱን እንደሚፈልግ ድርጅቱ ምን ዓላማ እንዳለው ስራ ዝርዝሩ ላይ ምን እንደሚፈልጉ ስናቅ እኛ ወደ ራሳችን እናመጣውና እኔ ስሰራበት ከነበሩ ድርጅቶች እነዚህን እነሱን የሚፈልጓቸውን የስራ አይነቶች ማለት እንዲሰሩ የሚፈልጓቸው እነዚህን እየሰራው በነበረበት ወቅት እነዚህ ችግሮች እንትን ብለው በዚህ መልኩ አቺቭ አድርጋለሁ፣ ስኬታማ ነበር፣ ከደንበኞቻችን የተሰጠን አስተያየት በጣም አዎንታዊና እኔን አፕሪሼት የሚያደርግ ያሸለመኝ በመስሪያ ቤቱ ቫልዩ ወይም ደግሞ ዋጋ እንዲሰጠኝ ያደረጉ ስራዎቼ ናቸው። እነዚህ ችሎታዎች ስኪሎች ምንድነው ክህሎቶች አሉኝ። እነዚህ ክህሎቶች ደግሞ ከሌሎቹ ልዩ ያደርገኛል ብዬ አስባለሁ። ለካምፓኒው ደግሞ ለምትቀጥሩኝ ቦታ በጣም ፊት አደርጋለሁ፣ በጣም ወሳኝ ሰው ነኝ ብዬ አምናለሁ እና ብለን እኛን ከሌሎቹ ሊለዩን የሚችሉ ካለፍንባቸው የስራ እንትኖች አቺቭመንቶች ወይም ስኬቶች ድርጅቱ ከሚጠብቃቸው እያጣጣምን እያገጣጠምን መመለስ እኛን ልዩ ያደርገናል ማለት ነው። በጣም ሌላው ለመመለስ አስቸጋሪ የሆነው ግን ሁልጊዜ ብዙ ጊዜ የሚጠየቀው በቃለመጠይቅ አድራጊዎችም በኩል ወይም ደግሞ በቀጣሪዎች በኩል ምን አይነት ጥያቄ ነው? እስኪ ስለ ውድቀትህ ንገረኝ፣ ስለ ውድቀትሽ ንገሪኝ፣ ስላልተሳካልሽ ጊዜ ንገሪኝ
ይሄን ጥያቄ መመለስ ያለብን ከውድቀቱ እንዴት እንደተማርን ነው፣ ሳይወድቅ እንዴት እንደታደግነው ነው ማውራት ያለብን። ወድቆ በቃ ቀረ ብለን ምን መልስ ከሆነ ለምሳሌ አንድ ፕሮጀክት ዴድላይኑን ሜት ልናደርግ አልቻልንም እና በቃ በዛ ምክንያት ክሊያንቱ ተበሳጨ፣ የደንበኝነት ውሉን ከኛ መስሪያ ቤት ወይም ድርጅት ጋር አቋረጠ፣ እንደዚህ ብለን ብናስበው ካም በቃ ኢትስ ኖት ፍራስትሬትድ ምንድነው። ነገር ግን ፌል ልናደርግ ደርሰን እንዴት ነው ፌል ሳናደርግ ሄዳን ነው የሚለውን ነገር ኔጌቲቭ ነገሩን ወደ አዎንታዊ አመጣነው መመለስ መቻል አለብን። ለምሳሌ ዴድላይኑ በጣም ተቃርቦ ነበረ፣ ባለን የሰው ኃይል ማሰራት አልተቻለም ነበረ። ኦልሬዲ ፌል እንዳደረገ ነው የቆጠርኩት። ዴድላይኑ ደርሶ ነበረ፣ ማስተካከል ማንችልበት ሁኔታ ላይ ደርሰን ነበር። ነገር ግን ሌላ ቲም አዋቅር፣ ሌላ ሰፖርት የሚያደርገን ሰው ፈለግኩኝ። ዴይ ኤንድ ናይት ሰራን። መጨረሻ ላይ በቃ ጠዋትና ማታ ሰርተን ዴድላይን ከመኖሩ ወይም ደግሞ የመጨረሻ የጊዜ ገደብ ከመድረሱ ከ2 ከ3 ሰዓት በፊት ግን አጠናቀን ሰሚት አረግን አስገባን እና በጣም በቃ የዛን አጋጣሚ ያረሰውም ምናምን ብሎ በጣም ፌል ያረግ ነው ግን ፌል አላረኩም አይነት መልስ መመለስ በጣም ትልቅ ቦታ ወይም ቫልዩ ያስደርጋል የዚህን ጥያቄ መልሳችንን ማለት ነው። ሌላው በጣም ቻሌንጂንግ የሚያደርገው ወይም ደግሞ ፈታኝ የምንለው ጥያቄ ምንድነው? እስኪ ስለራስህ ድክመት ወይም ስለራስሽ ድክመትሽን ንገሪኝ። ይሄንን በተመሳሳይ ለውድቀት እንዳወራ ነው ጠንካራ የሚባለው ነገራችንን ወደ ድክመት ቀይረን ማውራት ነው። ለምሳሌ በጣም ጥራት ያለው ስራ ስለምፈልግ እዛ ላይ ጊዜ በጣም ስለምፈጅ በተሰጠኝ ጊዜና ሰዓት አንዳንድ ስራዎች አያልቁም፣ ነገር ግን እየሰራሁባቸው ነው። ጥራትን ከጊዜ ጋር እያመጣጠንኩ ለመስራት አይነት መልስ መመለስ በጣም ቆንጆና ቃለመጠይቅ አድራጊያችን ተቀባይነት ያለው መልስ ነው። አመሰግናለሁ። ሳምንት በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ላይክ፣ ሰብስክራይብ ኤንድ ኮሜንት እንዳይረሳ። ላልደረሳችሁ አድርሱ፣ ይጠቅማቸዋል። ብዙ ፐርሰንት ሰው ተቀጣሪ ነውና አንዳንድ ኢንፎርሜሽኖቻችንን ባለማወቅ የምናጣቸው እድሎች ስላሉ ላልደረሳችሁ አድርሱ፣ ላይክ አድርጉ። ሌላ ከሰው ሀብት አስተዳደርና አመራር ጋር የተያዙ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ። አመሰግናለሁ። መልካም የእረፍት ሳምንት